እበው ቤተከ ምስለ መባእየ እበው ቤተከ ምስለ መባእየ ወደ ቤትህ መባ ይዤ ከመባዬ ከስጦታዬ ጋራ እገባለሁ ነው ፍቹ። ምን አልኩኝ? ወደ ቤትህ ስጦታ ወይም መባ ይዤ ወደ ቤትህ እገባለሁ። ወእሁብ ብፅዓትየ አትቀዝቅዙ። ወእሁብ ብፅዓትየ ዘነበብኩ በአፉየ ይህን ብታደርግልኝ ይህን አደርጋለሁ ብዬ በአንደበቴ የተናገርኩትን ይዤ ያው የቅድሙ መባ መተርጎሚያው ነው። አዎ ዘእቤ በከናፍሬ አመምንዳቤ እትቼዋለሁ። በአንደበቴ በችግሬ ድረስልኝ ይህን አድርግልኝ ብዬ ይህን ብታደርግ ይህን አደርጋለሁ ብዬ የተናገርኩትን ቃል ያው ደርሶልኝ መባዬን ይዤ ወደ ቤት እገባለሁ ነው። እንግዲህ መጽሐፍ ቅዱስ ቤት ሄዳችሁ መዝሙር 65 ቁጥር 13 ላይ ብታነቡት በጣም ጠቃሚ ነው። ወደ እግዚአብሔር ቤት ስትመጡ ምን ይዛችሁ እንደምትመጡ ባዳችሁን አንትጡ ማለት ነው። ዝም ብሎ ትርጉሙ ወደ እግዚአብሔር ቤት ስትገቡ ባዷችሁን አትምጡ። የሚወርቀውን ጥላችሁ የሚያዘውን ይዛችሁ ክፋቱን፣ ተንኮሉን፣ ሐሜቱን፣ ቂሙን፣ በቀሉን ጥላችሁ ሌላውን ስጦታ ይዛችሁ ነው። እንግዲህ አሁን ይህ እንግዲህ አይጠፋችሁም። አንደኛ ወደ እግዚአብሔር ቤት ሲመጣ መባ ይዞ መባው ደግሞ ያው የምታውቁት ነው፣ እናንተ አይነገርም። ግን አንዳንድ ጊዜ የስዕለቱ አካሄድ ትንሽ ይህም ጉዳይ እንዲያው ብታሳየኝ ብለው ይመጣሉ። ይሄ የራሴን ጉዳይ አሳየኝ ይባላል። የሰው ጉዳይ ይዞ ሰው ቢሮ እንኳ የራሱን ጉዳይ ነው የሚሄድ ወኪል ሆኖ ወይ በወረቀት ያ ባለቤቱ የማይችል ከሆነ የኔን ጉዳይ ያስፈጽም የሚል ውክልና ካለ ያ ጥሩ ነገር ነው። ይሄ ግን እንደው ሰው ሆኖ እንኳን በድርጊት ሊገለጥ ሊታሰብ የማይገባው እገሬን እንዲያው እንዲህ አድርግልኝ ይባላል። መጽሐፉ የሚለው ይቅር በሉ ነው። አዎ ይቅር በሉ፣ የሚሰሩትን ያውቁ ነው። እና አሁን ስንመጣ ቆዩ እስቲ አንተ አሳላፊ አይብዛው ግድ የለም መቤቴ ታስተናብራለህ። ቁጭ በሉ። አሁን ሌላው ይሁንህ እናት እየታገሉ ነው። ለምን ወጣት የሆናችሁ ብድግ አትሉ እንዴ? አስቀምጧችሁ ነገ ይደርስሻል። አንቺ ማማ እዚያች ለቃ ሄዳለች። እዚያ ቁጭ በሉ ቶሎ ሌላ ጮሌ ሳይመጣ እንዴ ወንበር አይደል የሚያፋጀን? ሌላ እኮ አይደለም። መንግስተ ሰማያት መስሏችሁ ነው? የለም። በቤተ ክርስቲያን መንግስተ ሰማያት ነው ሽሚያው፣ መንግስተ ሰማያት መባው ወደ እግዚአብሔር መንግስት የሚያስገባ። አዎ እንደ ምድር አይደለም። አዎ ሰላም ነው። አሁን እናታችን ደግሞ ይመርቋቸዋል። ይህን ወንበር የለቀቀኝ ወጣት ይኸው ተመረቅሽ፣ እጃቸውን ዘርግተው ይባርክሽ እያሉሽ ነው። እና መቤት ትባርክሽ። እንግዲህ መባው ዙሪያ ያው እየነገርኳችሁ ነው፣ እዚህ ላይ እንዳንቆይ። ሌላው ደግሞ መባ ስርዓት አለ። መባ ስታመጡ ሰው እንደ ችሎታው እንደ ፍላጎቱ እንደ ስለቱ ነው። እና ጧፍ ስታመጡ ጧፉን ለቄሰ ገበዝ ነው። አሁን እንኳ ጥሩ ነው፣ በብዙ ቦታ ብዙ ጩኬ የገባው ይበዛል። አሁን ራሳችሁ እዚህ አታበሙ። ስጦታ ያመጣ ሰው ለሚሰጠው ይሰጣል። ራሷ መጥቶ ራሷ በርቶ እንዲህ ምን ይባላል? ቆያ ምን አይነት ስጦታ ነው እንዲህ ያለ? አንደኛ በአሁኑ ሰዓት ቤተክርስቲያኗ ችግር ላይ ናት። ገዳማቱ ማብሪያ መቀደሻ እያጡ
አዎ ቅዳሴ እየታጎለ ነው። ለምን ያን ስብስብ አድርጎ አዎ ደብሩ አቅሙ ጎላ ሲል ለገዳማት ይልካል። የሃይማኖቱን እንትን ይግባል። የእናንተ እዚህ መብራት ደግሞ የሚበራበት ጊዜ አለ። ልደት ትንሣኤ አለው መገለጫ ማለት ነው እንጂ ሁል ጊዜ አንድ ጧፍ ዛሬ ከ10 ብር በታች አትሆንም ማለት እንደው ስንት ትሆናለህ? አንድ ጧፍ የገዛችሁ ሰው 10 ነው አይደል? እኔም ገዝቻለሁ ማለት ነው። በቃ እንግዲህ 10 ጧፍ ስንት ማለት ነው? አያችሁ ይኸው ቅድም ሊቀ ትጉሃን 86 አሉ። ያ እንግዲህ በቀላሉ በጥቂት ሰው ያ ሁሉ ይሸፍኗል። ሁልጊዜ ባንለምን እናንተ ላይ ስራ ብንሰራ ገበሬ እኮ መሬቱን ከቆፈረ ምርቱ መሬቱ ላይ ነው። ምርቱ አሁን ሁልጊዜ እኛ ቆፈረ ሁልጊዜ ጥጋት እንዴ ምን ጉድ ነው! እና መሬቱ ላይ ስራ መስራት ነው። መሬቱን ማለስለስ፣ ሰርዶውን መንቀል፣ ድንጋዩን መፈንቀል፣ እሾሁን ማቃጠል። ከዚያ በኋላ መሬቱ ይዳብራል፣ እጥፍ ይሰጣል። እንግባባለን አይደል? ያ መሬት ማን ነው? እኛ። በጣም ይኸው ገብቷቸዋል። እናንተ ታዲያ እንዲህ ቃሉን ስትማሩ ታረሳችሁ ማለት ነው። ለሰለሰ ክፉ ጠባያችሁ፣ አመላችሁ፣ ምቀኝነታችሁ፣ ሌብነቱ ያጠፋ ማለት ውሸታምን ያለሰለሰ ማለት እንደ ሕገ እግዚአብሔር እንኖራለን። ከዚያ በኋላ ማን ይለምናል? ቆይ አሁን ሊቀ ትጉሃን ምን ለዚህ ለልመና አይደለ የተቋም ነፍስ ለማዳን ነው። አዎ ምዕመናን ሰላም እንድታገኙ ነው። እና በየጊዜው እቅዱ መንገድ ነው። እቅዱ ማቀድ ይገባል። እሳቸውም ይሁን ልማት ኮሚቴ አቅዶ ይህን አቅደናል ምን ትላላችሁ? በቃ መልሶ የእናንተ ነው። እነሱ ለምነው እነሱ አቅደው እናንተስ ድርሻ ይኖራችሁ እንጂ ተሳተፉ፣ ተጫዋቱ። አዎ እና እንደዚህ ነው። እና ስትመጡ መባ ሚለው አንደኛ እንደው ሰውን ልምትከሱ አትምጡ እባካችሁ። እንደው የገሌ ነገር የምትሉ እባካችሁ ይበቃናል። የራሳችን ነገር ነው አሁን ያስቸገረን። አዎ የራሳችን ጉዳይ መተን ማመልከት ያለብን የራሳችንን። አሁን እኮ የምታዩት አይደል እንዴ? ጠላት አልመጣ፣ ጠላት መጥቶ አገር አልወረደ። እዚያው ኢትዮጵያውያን ነው፣ እዚያው ወንድም እንዴ። ለምንድን ነው ምን ጸልየው? ስለምን ነው እንደው ወደ ላይ እንዳይሄድ ምን አስቀረው? አሁን የሁሉ ሰው በትክክል በዛሬው ቀን ሰላም ይወርዳል። በዛሬው ቀን ማለት ነው እንዴ። አንዳንዶቹ ቅዱሳን ምስኪኖች እነ ኤልያስን ታሪኩን አታውቁም? አዎ ከትናንት ወዲያ የነበረው በዓሉ ነቢዩ ብቻውን። አዎ ሰዎች በስልጣን ሲባልጉ አክዓብ፣ ኤልዛቤል የሚባሉ በጊዜው ክፉዎች ነበሩ። እና ምን አለ እግዚአብሔር ሰማዩን እንደ መግቦትን አቁምባቸው፣ አቅማቸውን ይወቁ እባክህ ብሎ ጸለየ። በፊቱ የቆምኩት ነው ያለ ሕያው እግዚአብሔር ዘቆምኩ በቅድሜሁ። በፊቱ የቆምኩት እግዚአብሔር ዝናብ እንዳይዘንብ አንተ ሰማይ ገዝቻለሁ አለ። ቆመ። ይኸውና አያችሁ፣ አንዱ ብቻውን ነቢያት ሁሉ እየታረዱ እሱ ብቻውን አለ እንጂ እግዚአብሔር አንተ የማታውቃቸው አሉኝ አለው። አንተ ሞኝ፣ አንተ የማታውቃቸው አሉኝ እኮ አለው። እርግጥ አሁንም እኛ የወደ ባሻነት እንጂ እግዚአብሔርማ የሚያውቃችሁ አላችሁ ብዙ ቅዱሳን። ግን አሁን ስናየው አይመስልም እንዴ ቃል ኪዳኑ እኮ 2ም 3ም ሰው ቢኖሩ ነው ያለው። እንደው እና አሁን በጣም እየከፋ ነው የሄደ በእውነቱ። እንደው ሕገ ወጥ ነው። እንደ ቦርደሩን ለቆ ጋር ክፋት እንዴ ቤተክርስቲያን ማቃጠል፣
ክርስቲያን መግደል ይሄ ምን ይባላል? እና ዘመዶቼ እንደ ልብ ይኑረን እንጂ ሰላም እኮ አስፈላጊ ነው። እንደ ከሁሉም በላይ ሰላም አስፈላጊ ነው። ሰላም ከሌለ ምን ሀብት ቢኖራችሁ ምን ያደርጋል? አዎ ብትለብሱ ሰላም በጣም ገበያ ብትሄዱ፣ ብታርሱ፣ ብትማሩ፣ ብታስተምሩ፣ ብትቀድሱ፣ ብትጸልዩ ይኸው ሰላም ያስፈልጋል። ሰላም ደግሞ የእግዚአብሔር ሰላም ነው። የዓለም ሰላም ውሸት ነው። ክላሽ ይዞ ነው ሰላም ነው የሚልህ። ክላሽ ይዞ ሰላም አለ እንዴ? የዓለም ውሸት እኮ ነው። የምሰጣችሁ ሰላም አለ እንደ ዓለሙ አይደለም። አዎ እኔ የምሰጣችሁ ሰላም እውነተኛው ሰላም ነው እንጂ በዓለም እኮ ሽጉጥ በኪስ ይዞ ሰላም ይላል፣ እያመቻቸ ማለት ነው። ቦታ ሲያገኝ መጥቶ ይሄዳል። አሁን ይሄ ነው፣ ይሄ ሰላም አይደለም። እና የእግዚአብሔር ሰላም ሊኖረን ይገባል። ክርስቲያኖች ነን እንዴ እምናምነው ሰው እንጸልይ እንጂ ሌላው እኮ ያው ተባ እምላችሁ ነው እኮ እንዴ። ቤተ ክርስቲያን ቆይ እንዲሁ ሰው የሆነ ሰው ቤተ ክርስቲያን ለምን ይደፍራል? ቤተ ክርስቲያን የሰላም ለሀገር፣ ለአየር ንብረቱ፣ ለበረዶው፣ ለቸነፈሩ፣ ለአዝመራው እንዲህ ያህል ተቋም በየደጁ ቢኖር ምን አለ? እና ትርጉሙን እያወቅን መኖር አለብን። ይህ ሁሉ ሰው በሰው እኮ ሰላም የለም። ወለስ እዚያ አይቁም በዚያ አይቁም ምን ሰላም ይኖራል? በሰው የለም ያለው ስርዓት ስለሆነ እንጂ ይህም ሁሉ ሰው ራሱ ሰላም ከሌለው ሰው ጠብቆት ይዘለቃል እንዴ? ፖሊስም እኮ ሰላም ሰው ነው አይደል? ሰላም ይፈልጋል። እና ሰላም የጋራ ነው ማለት ነው። የቄስ የለም፣ የዲያቆን የለም፣ የጳጳስ በነፍስ ወከፍ ሰላም ኦክሲጅን ነው። አዎ ሰላም ሁሉ ሰው ማለት ድሃ ይሁን ሀብታም ይሁን። እና ስለዚህ የዚህ ሰላም ምንጭ ደግሞ ቅድም እንዳልኳችሁ ይዘነው የምንመጣ መባ ሰላማዊ የሆነ እገሌን አጥፋ ማይል የታመመውን ማርልኝ፣ አገሬ ኢትዮጵያን ሰላም አርግልኝ። አዎ ስትሳሉ አሁን ብላችሁ ሳሰራችሁ ታውቃላችሁ። እናንተ ዝም ብሎ ጎጆ ብትሰጠኝ እንዴ ሰርተን ጎጆ አሰራም እንዴ? ይሄ ጥያቄ አይደለም። በሃይማኖት እኮ እንዴ እግዚአብሔር መንግስት አውርሰኝ ነው ብሎ ነው እና ቤት ሰራውን ተብሎ እንዴ ያኛው ቤት ተፈርሷል እኮ ያኛውን ቤት ነው ስለታችሁ ያኛውን ነው እንጂ እንዴ የጻድቁ የገሌ ጻድቋ ያርሴማ እንዴ እነሱ በመሬት ምን ቤት አላቸው? ፎቅ አላቸው? ጫማ አላቸው? እና ደግሞ አንዳንዴ የሚገርመው አርሴማ ሰጣኝ እንዴ አርሴማ እንኳን ቤት ምን አላትና ነው ላንተ መሰጠ? አርሴማ እንደሷ እንድትሆን ይህን ዓለም እንድትንቅ የእግዚአብሔርን መንግስት እንድትወርስ እንዴ እሷ እኮ ቤተ መንግስት ረግጣ ነው ይሄ አላፊ ምን ያደርጋል ብላ ነው። እና እሷ የጠላችውን ላንተ እንኳን ክርስቲያን ማንም የጠላውን አይሰጥም። ዓለም እኮ ክርስቲያን ጋር ጠላት ነው ለመቆያ። ይሄ ድንኳን ነው። አሁን ይሄ ድንኳን ነገ ጧት የለም ማለት ዓለሙ እንደዚህ ነው። እያያችሁት ላይ እያያችሁ ትናንት የነበረው ዓለምና የዛሬው እኩል ነው? እኩል ነው? ተነቅሏል እኮ ድንኳኑ የለም። እና አስተውሉ ማለት ነው። መባ ሲባል ይዛችሁ ንጹህ አዎ ከምንም የጸዳ የራሳችሁ ላብ የራሳችሁን ድካም ነው ይዞ መምጣት። በራሳችሁ ሰርቆ ቀምቶ ማምጣት አጥፋኝ ብሎ መሳል ማለት ነው። በላ አጥፋኝ ነው። እግዚአብሔርን አይቀበልም። አዎ አይቀበልም። እና መባችሁን ይዛችሁ ነው። አሁን እንግዲህ ይሄ መባ የሚለው ወዴት ሊወስደን ነው? የዛሬውን በዓል እንድንማርበት ነው። ሌላማ የተናገረው ነቢየ እግዚአብሔር ዳዊት ነው። እንግዲህ የተናገረው በዚያ ጊዜ በምርኮ
በባዕድ አገር የሚንገላቱትን በፋርስ በባቢሎን ያሉትን ለእነሱ በርቀት እያየ ነው እሱ እንትን የሚለው እና ወደ ኢየሩሳሌም ወደ አገሬ ብገባ መባዬን ይዤ እያሉ የተሳል ያን ነው። የመጨረሻው ደግሞ የዛሬዋ እንግዲህ ዳዊት ወደ ኋላም ይሄዳል ወደፊትም ይሄዳል። በጣም ይሄ ቃል እንግዲህ ከ1000 ዓመት በፊት ነው። ይሄ የዛሬ ታኅሳስ 3 ቀን የሚከበረውን በዓል ዳዊት አይቶ ነው። ገና ከ1000 ዓመት በፊት ነው። እኛ አሁን እንኳ እያወራን አንተያየም። መከራ እኮ ነው። አሁን እንኳ እየተነገረ ማንግባባለን ያው ፊት ለፊት እና ነቢየ እግዚአብሔር የዛሬዋን እመቤታችን ሐናና ኢያቄም ጧፍ አድርገው ሻማ አድርገው ይዘዋት እንደሚመጡ ዘመረው ያው ዛሬ። ስለዚህ ዛሬ ይሄ መዝሙር ይዘመራል። በቅዳሴ ጊዜ ዲያቆኑ እበው ቤተከ ምስለ መባእየ ወደ ቤትህ መባዬን ይዤ ከመባዬ ከስጦታዬ ጋር እገባለሁ አለ። እንግዲህ ዛሬ ምንድን ነው ማነው መባ ይዞ የእናንተን ጧፍ ታቆዩታላችሁ? ምን ይዞ ገባ የሚባለው ሐናና ኢያቄም ናቸው። ዛሬ እመቤታችንን የ3 ዓመት ሕፃን ገና ስመው ሳይጠግቧት ይዘዋት ገቡ፣ ለእግዚአብሔር ሰጡ። ይህን ነው እንግዲህ መማር ያለብን እና ሃይማኖት እንደዚህ ያደርጋል፣ እንደዚህ ቆራጥ ያደርጋል። ልጅን የ3 ዓመት ያውም በስለት በእውነቱ በመከራ የተገኘች እመቤታችን ናት። ደግሞ እንግዲህ በምን እንገልጣታለን? እንግዲህ ምን ብለን እንገልጣለን? እና ዛሬ ይሄ ነው ቀኑ። ስለዚህ እሷ ስገባ ውጭ እንዳንቀር ዘመዶች፣ እኛ ውጭ እንዳንቀር በዓሉን ስናከብር አብረን እንድንገባ ነው። ውጭ የሚያስቀረንን ጉዳይ ታውቁታላችሁ መቼም በሕይወታችን ያለው ነው። ክፋታችን፣ ተንኮላችን ጊዜ ያመጣው መከራ ውስጥ እንዳንገባ እንግዲህ ሰው ቤተክርስቲያን ውስጥ ገብቶ ይባረካል ሲባል ቤተክርስቲያን የሚያፈርስ ትውልድ ከመጣ ምን ይባላል? የውጭ መቅረት ከዚህ ወዲያ አለ? ይህስ ግድ የለም። ነገ ከመንግስተ ሰማያት ውጭ ነው የምንሆነው። በዚህ እኮ ነው የሚታለፈው። ወደ እግዚአብሔር መንግስት የሚገባው በቤተ ክርስቲያን ነው። እና እንግዲህ ጉዳዩን ይህን ያዙ። ሐናና ኢያቄም የእመቤታችን እናት አባት ናቸው። ሐና እናት ናት። ኢያቄም ምንድን ነው? የማን አባት? እና ደጋግ ነበሩ፣ ደጋግ ሰው ነበሩ። ግን አንድ ችግር መቼም ሰው በዚህ ዓለም ጉድለት አይጠፋ። አንድ ችግር እግዚአብሔር ለሰው ሁሉ የሰጠው በረከት አጋጣሚ ሆኖ እኒህ ደጋግ ሰዎች ይገጥማቸዋል፣ ፈተና ይሆናል። ልጅ አጡ። ትዳር ቢጋቡም ልጅ አልወልዳሉ፣ መከኑ። ይሄ አንድ ትልቅ ችግር ሆነባቸው። ሌላ ችግር የለም። ጥሩዎች ናቸው፣ ተፈቃቅረው ተከባብረው የሚኖሩ ናቸው። ግን የእግዚአብሔር ብዙ ተባዙ ብሎ እግዚአብሔር የሰጠው በረከት ነው። ደግሞ መቼስ ሰው ትዳር ከያዘ ልጅ ካልወለደ እንኳን ሰው አንድ አትክልት እንኳን ተክለውት ካላፈራ ምን ያደርጋል? ምንም አይጠቅም አይደል? እንኳን ሰውን ያህል እና የሰው የትዳሩ መገለጫ ልጅ ወልዶ ራሱን ሲተካ። አይምሮ ሁሉ ቤት እኮ ነው። ልጅ ከወለደ በኋላ ሰው ውጭ አያመሽም፣ እቤቱ ነው የሚመጣ። ምን ጊዜ መሽቶ ነው የሚል። ትዳር የሌለው በዚያው እንደው ሌሊቱ እንዲቀነስ በዚያው ዝም ብሎ ያመሻል። ምንድን ነው ስሙ? ወንደ ላጤ ነው የምትሉ? ኧረ አሁንስ ሴቱም እንደዚያው። ላጤ የሚለው ወደ ሴቱም ሳይሄድ አልቀረም። እና ሰው በውጭ የሚያመሸው መጥፎ ጠባይ፣ መጠጥ፣ ስካር የሚሄደው ትዳር በቅጡ ሳይኖር ሲቀር ነው። ትዳር እኮ ጥሩ ነው፣ ይቆጣጠራል። እና እነዚህ ቅዱሳን ኢያቄምና ሐና በጣም ተቸገሩ። ይጸልያሉ፣ ይጾማሉ፣ ለድሃ ይራራሉ። በቃ
እና አልሆን አለ። በጣም ያ ደግሞ የባሰው ሆኖ ወደ ቤተ መቅደስ ሲሄዱ ያው በኦሪቱ ስርዓት የሰው ያልወለደ ሰው ደግሞ በእስራኤል ባህል እንደ እርግማን ተው በሏቸው፣ እንደ እርግማን ይቆጠራል። ይቺ እያሉ ሽሙጡ መገላመጡ እዚያ ሄደው መስዋዕት ማቅረብ አይችሉም። ካህናቱ አይቀበሏቸው። ወይትወከፍ መስዋዕቶሙ ለመካናት ይላል። ይዘው መባ ይዘው ሲሄዱ አይ እናንተ የተረገማችሁ ናቸው ብሎ ያዝናሉ። ብዙ ተባዙ ብሎ የተናገረውን ቃል ያልፈጸመላ እርጉማን ብትሆኑ ነው ብለው እንደ እርግማን። አለመውለድ እርግማን አይደለም። አዎ ሁሉም የእግዚአብሔር ነው። መውለድም በረከት ነው። ግን እግዚአብሔር ያለው ደግሞ እና ሰዎች እንደ እርግማን አድርገው ሽሙጡ አዎ የሚያወሩ ሰዎች አሉ። እንዴ የሰውን ልብ ሰረቁት። እሱ በኩል የሚያበሩ ሽማግሌ ካሉ ትንሽ የጆሮ ችግር ካለ ተው በሏቸው፣ በምልክት እንዲህ በሏቸው። አዎ ሰው ዝም ብሎ እኮ ነው የሚሄድ። አሁን ይሄን ያለ ጩህ ጥሎኛል። ምን ጉድ ነው? አዎ አንቱ ይጋትጓን እስቲ ማረፊያ ቤት ያቆዩት ሰው ይቀበሏቸው። ኧረ ነውር ነው እንዲህ ያለ መባ ይዛችሁ አትምጡ እንጂ ይህ በጣም ነውር እኮ ነው። እግዚአብሔርን እኮ ነው እያስተዋወቅናችሁ ያለ። እመቤታችንን እኮ ቤተ መቅደስ ገባ እያል አለቃው ከቤተ መቅደስ ሲወጣ በስልኩ ምንም ማድረግ አንችልም። በእውነቱ እንዲያው እግዚአብሔር ይህን ክፉ ቀን አርቅልን ብላችሁ ጸልዩ። ስትመጡ ዝጉት። ደንበኛችሁ እግዚአብሔር ነው። ደግሞ ቴክኖሎጂ እኮ ጠብቆ ያቆያችኋል፣ ይደርስላችኋል። አሁን እዚህ ስልክ ብታወሩ ምን ከወሬ በቀር ምን የሚፈታ ጉዳይ አለው? ይኸው ቀጠለ። እርዷቸው። ከጎረቤት እርዳታ ይሄ ሰው ሀገር ቴክኖሎጂ እርዳታ ይጠይቃል። አዎ እና ወደ እኔ ተመለሱ። አሁን አዘኑ። ያ መባው እንደገና የወለዱ የእስራኤል አዛውንቶች በረከት ያገኛሉ። ተረፈ መስዋዕት ይበላሉ ስለወለዱ የተባረ እና ያን ሁሉ ነፈጓቸው። እርም ብሎ አዘኑ። እኒህ ቅዱሳኑ ማለት ነው። ያ በመጽሐፍ የሌለ እኮ ነው። ሰዎች ያልሆነ ነገር ፈጥረው አማኞችን ማለት ነው ከነሱ በላይ የሆኑትን አሁን አዘኑ። እያዘኑ ሲሄዱ ሆነ እዛፍ ስር ትንሽ ቁጭ አሉና ወፎች፣ ርግቦች ከጫጩቶቻቸው ጋር ይጫወታሉ እና በጣም እንትን አላቸው። እንዴ እኛን አልነበር ብዙ ተባዛል። ርግቦችን እንኳን ያው ታውቃላችሁ መቼም ርግቦችም ከጫጩቶቹ ጋር፣ ጫጩቶቹም ከጓደኛቸው ጋር፣ ሁሉም ፍጥረት ግልገል ታውቃላችሁ አይደል? ሁሉም ዶሮ ጫጩቱም ሁሉም ከጥጆቹም ቦሶቹ ከእንቦሳ ጋር ይዘላል ከጓደኛቸው ጋር ማለት ትልቁ ጋር አይደለም። እና ያን ሲያዩ በጣም ተሰማቸው። እንደገና እጽዋቱን ሲያዩ እንጨቱ ሁሉ አብበው አፈርተው እንዲህ ርግቦች እንዲህ ከጫጩቶቹ ጋር እጽዋቱ እንደዚህ አብበው ማዛቸው ፍሬያቸው እምቡጥ ቋጥረው እኛ ምንድን እኔ ምንድን ድንጋይ ነኝ ብላ አዘነች ይችላል። በእውነቱ ይህን የሚያውቀው መቼ እናቶች ናቸው። ልጅ አጣችሁ፣ ልጅ የበዛባችሁ አይደለም። ልጅ የበዛባችሁማ አንተን የወለድኩበት ቀን እያላችሁ ትራገሙ ነው የምትውሉ። ምክንያቱም ክፉ ልጅ ከሆነ አሁን የትኛውም ልጅ አሁን አይበጅም። ልጆችን ሳይሆን ጊዜው ምንሰራው ስራ የትልቆቹ ለልጆች የሚሆን አይደለም። ማንን አይተው ምን ብለው ሰው ወንድሙ ሲገል ካየ እንዲህ ነውር መሆን እኮ ጠፋ። በቃ እኮ እኔም ነገ እንዲህ ብሎ ነው ይሄ ነው ሁሉም ጥሩ ነገር ሲያይ እኮ ነው የሰውን ትንኪ ሲያወልቅ
ሰው ሲያግት ካየ ያ ሰው አሁን የተወለደው የት ያውቃል? ምን ይበል? ሞት እኮ ሞት መምሩ አያውቅም። እና እንደዚያ ርር ብለው ሲያለቅሱ እዚያችሁ ላይ እንደ ሽልብታ እንደ ራእይ እዚያው እግዚአብሔር እንደ እንባቸውን ሊያብስ ሲል ያያሉ። እና ሐና ምን አለች? ግምጃ አስታጥቀውት ኢያቄምን። ግምጃ ማለት በወገቡ ደስ የሚል ይሄ ባንዲራውን የመሰለ ታጥቆ እንዲሁ ደስ የሚል እንደገና ደግሞ በትሩ ደግሞ አፈርታ ፍጥረት ሁሉ ከዚያች ፍሬ እየወሰደ ይበላል። አሁን ደግሞ እሱ ለእሷ ነጭ ርግብ ከሰማይ ወርዳ ራሷ ላይ ነጭ ርግብ ከዚያ በማህፀኗ ገብታ በቀኝ ጎኗ ስትቀመጥ ሁሉም ባነው ኧረ ኢያቄም ዛሬ እንዲሁ እንዲህ አየሁ አለችው። የዚያች የርግቦች የእጽዋቱን እንትን ያዩበትን ማለት ነው። እና ምን አየሽ ሲላት እንደ ግምጃ አስታጥቀው መቋሚያ አፈርታ ፍጥረት ሁሉ ሲመገባታል። አረ ካልሽውስ እኔም እኮ አየሁ አለ። የተባረኩ ባልና ሚስት። አሁን እንዲያው ባልና ሚስት አንድ ላይ ህልም አይታችሁ ታውቃላችሁ? ቅዠት ካልሆነ በእውነት ለባላችሁ አልማችሁ ታውቃላችሁ? እናቶች ትላልቆ ሳይሆን እንዲሁ መካከለኛ ይሄ 50 የ60 ከ60 በላይ እንኳን የ40 እንደው ጀምሮ እንደው ለባላችሁ ህልም አይታችሁ ታውቃላችሁ? ወንዶችስ ለሚስቶቻችሁ እንደው ነጭ ርግብ በእውነት ይኸው እንደዚህ ነው ትዳር ማለት አያችሁ። በአንድ ጊዜ ችግራቸው ተፈታ ማለት ነው። ኋላ ለሚተረጉሞች ነው ሲነግሩ አይ ደግ ልጅ ትወልዱ ይሆናል እሱ ተርጉሞታል። አይ ቀን ይፍታው ብለው ወዱ ዝም ብሎ ሌላ ምን ይበልስ ማርያም አይል አያውቅ ገና አልተጸነሰች አልተወለደች። እና ተርጉሞችላቸው ሳለም አልገባቸው ላይ ጊዜ ይፍታው ብለው ወዱ። የሐምሌ 30 ነው ይህን ያዩ። ነሐሴ 7 ቀን ደግሞ ገብርኤል መጥቶ ይህን እንትን ህልሙን ተርጉሞላቸዋል። ተወልዳላችሁ ባበሰራቸው። እስኪ እልል በሉ። አዎ ትዳር ማለት እንደዚህ ነው። አያችሁ ህልማቸው እውን ሆነ። ዛሬ ማን ነው ህልም የሚያይ በእውነት? እስኪ እንደው የምታዩት ዛሬ ሌሊት ያያችሁት ህልም ምን አለ ንገሩ እስኪ። የለም